Arruba anohoba jaluria sakumba. Arrumba anohoba jaluria sakumba. ይህንን ሳክሳብ ሰውዬ የተከፈለው በየቸርች አዳራሽ የሚመሰክረው አይተነው እንመለስ እስኪ ሙሉ ስሙት ይሄንን ቪዲዮ። መንፈስ ቅዱስ እጅግ በጣም ሚሊዮን ብሮችን ያሳየኛል እርሶ ጋር የሚፈልገውም አንዱም እሱ ነው። ለአገልግሎት ቅባቱን የምትፈልጉት ለሱ ነው። ዛሬ የእርሶን ሚሊዮኖች አስለቅቃለሁ። አሩባ አንሆባ ጃሉሪያ ሰኩምባ በጠላቴ ላይ ሰይፍ ይሰካ፣ በእኔ ላይ በረከቱ መጥቶ ይሰካ። በያው እግዚአብሔር ፍቅር ነው ነግረህ 10 አየሁ 10 ብር ላርግልህ ዶላር ላርግልህ? ዶላር አርገው እንጂ ታምናላችሁ? የሚገባ እኔ አምናለሁ። ጆይ ጭሮ ሐሰተኛው ነብይ ጋር ደግሞ ሄዶ የመሰከረው ምስክርነት ቀጥሎ ተመልከቱት። አሩባ አንሆባ ጃሉሪያ ሰኩምባ በጠላቶች ላይ ሰይፍ ይሰካ። አሜን። አሩባ አንሆባ ጃሉሪያ ሰኩምባ። ያንተ ችግር አሁን አንድ ነው። አሁን ምንቀለው የፋይናንሻል ቀንበር ነው። ሁሉ ምስጥራት አይቴ የፋይናንሻል ምስጥራት ነው ግራ የገባው። ልክ ነው። ሁሉ ምስጥራት አይታል። መላክም ዘላለምንና ሕይወት የሚቆጣጠረውን የትንሣኤውን ንጉሥንም አይታል። ሁሉንም አሁን ግራ የገባ ፋይናንሻል ችግር ነው። በቃ ይኸውልህ ምንም አታመጣም። ይሄን ነብይ ከምትቃወም ድንጋይ የጫና ሲኖፊት ቀድመ ሄደ ብትጨፈለቅ ይሻላል። ምቀለው እሱ ነው። ይሄንን ፎጋሪ ሰው ተመልክታችሁታል አይደል? አዲሱ ጀማሪ ወጣቱ ጠንቋይ ጋር ነብይ የሚጫወት ቢዝነሱን እየመሰረተ ያለ ጀማሪ ልጅ ጋር ሄዶ የመሰከረውን ያንኑ አይነት ተመሳሳይ ምስክርነት ሰንበት ያለው ጆይ ጭሮ ጋር ደግሞ ሄዶ ሲቀባጠር ትመለከቱታላችሁ። የቆዩ ቪዲዮዎች ናቸው እንጂ ይሄው ግለሰብ ያልሄደበት አዳራሽ የለም። አንዴ ሙስሊም ነኝ ብሎ ከእስልምና ነው ያመጣኸኝ ነብይ ከለ ያለ ቆቡን አውልቆ ምስክርነት የሚሰጥበት፣ ሌላ ጊዜ ኦርቶዶክስ ነኝ ከኦርቶዶክስ ነው የመጣሁት ደግሞ ብሎ ሌሎች አዳራሽ ውስጥ የመሰከረባቸው ምስክርነቶች አሉ። የቆዩ ናቸው። እነዛን ምስክርነቶች ፈልግ ያመጣላችኋለሁ፣ ትመለከቱታላችሁ። ይሄንኑ ሰው ማለት ነው። ሐሰተኛ ነቢያቶች የቆሙበት ትምህርት ሐሰት ነው። የሚናገሩት መልእክት ከመንፈስ ቅዱስ ከራሱ ከእግዚአብሔር የመነጩ አይደሉም። ትንቢቶቻቸው ሐሰት ነው። ደግሞ ምስክርነቶቻቸውም ልክ እንደምትመለከቱት የሐሰት ምስክር። ይሄ ሰው በጆይ ጭሮ መድረክ ላይ እንግዲህ ያልተገለጠለት ነገር እንደሌለ ኢየሱስን ሕይወትና ሞት በእጁ ያለውን ጌታ እንደተመለከተ ይናገርና መፍትሄ ያጣበት ጉዳይ ግን የገንዘብ ጉዳይ የፋይናንሻል ጉዳይ እንደሆነ ሲናገር ትሰሙታላችሁ። ኢየሱስ ክርስቶስን ፊት ለፊት የተመለከቱት በመንፈስ ቅዱስ የተነኩ ሰዎች የዚህን ዓለም ክብርና የዚህን ዓለም ሲሳይ ንቀው ለእግዚአብሔር ለአምላካቸው በመሰጠት እንደኖሩ ነው መጽሐፍ ቅዱስ የሚነግረን እንጂ በየአዳራሹ በየመጋዘኑ ገንዘብ እንዲለቀቅላቸው ሚሊዮነር እንዲሆኑ ቋምጠው ሲዞሩና ሲንከራተቱ መጽሐፍ ቅዱስ ላይ አትመለከቷቸው። ይሄ ሰው ግን ወጣቱ ጠንቋይ ጋም ሄዶ ልክ እንደዚሁ ተመሳሳይ ጉዳይ አሩምባ ማንሆባ እያለ የሐሰት ልሳኑን እየተናገረ የሐሰት ምስክርነትን ይሰጣል። ሰውየው በገንዘብ የሚገዛ ግለሰብ ስለሆነ እዛ አዳራሽ ውስጥ ያሉ ሰዎች የሱን ምስክርነት ከሰሙ በኋላ ነብይ ነኝ ብሎ ማይኩን ላነቀው ሰው ልባቸውን እንዲከፍቱ ለነብይ ተብየው ግለሰብ እዚህ አጭበርባሪ ሰውዬ ምስክርነት ምክንያት የሱ ሕይወት እንደተገለጠለት የሱ ሕይወት እንደታየው ደግሞ ምስኪኖች እዛ ውስጥ ቁጭ ብለው የኔንም ሕይወት ለዚህ ነብይ እግዚአብሔር ባሳየው እያሉ እንዲታለሉና ኪሳቸውና ነፍሳቸውን እንዲያጥቧቸው የሚያመቻቹበት ያለሰልሱበት መድረክ ነው። ሐሰተኛ ነቢያቶች መድረክ ላይ ቆመው ተፈውሻለሁ፣ ተደርጎልኛል፣ ተአምር ሆኖልኛል የሚሉ አብዛኞቹ ማለት በሚቻልበት መልኩ በገንዘብ የተገዙ ምስክርነቶች ናቸው። በፊት ሐሰተኛው ነብይ እዩ ጩፋ የተባለው ግለሰብ ልክ እንደዚሁ ተመሳሳይ ድርጊት መንግስቱ በለጠ ለሚባል ሰው የገንዘብ ክፍያ ፈጽሞለት የሐሰት ምስክርነት እንዳስመሰከረው ሰውየው ህሊናው ተወቅሶ እውነቱ ሲናገር ደግሞ አስደብድቦ በአደባባይ ይቅርታ እንዳስጠየቀው ነግሬያቸዋለሁ። እነዚህ ሰዎች የሐሰት ምስክርነት በገንዘብ ገዝተው ያስመሰክራሉ። እነዚህ ሐሰተኛ መስካሪዎች ህሊናቸው ወቅሷቸው እውነት ቢናገሩ ደግሞ አስደብድበው አስቀጥቅጠው ከእንደገና ይቅርታ እንዲጠይቋቸው ያደርጋሉ ማለት ነው።
ስለዚህ ከሐሰተኛ ነቢያት የሐሰት ትንቢት፣ የሐሰት ምስክርነት፣ የሐሰት ትምህርት በመራቅና በመጠበቅ ነፍሳችሁንም ኪሳችሁንም አቆዩላችኋለሁ። ሰላሙ ነው። ውሻዬን ከልጆቼ የበለጠውን ያሳደግኩትን ያሰርኩትን አስከትቤያለሁ እያልኩ እየለፈለፍኩ አውጥቶ ገደሉብኝ። ሰው ቤት ማሄድ ውሻዬ። አይዞሽ ማዘር፣ በቃ አልቅሱ፣ በቃ አይዞህ። ከልጆቼ የበለጠ ያሳደግኩት ውሻዬ ነው። የበረድ ውሻ አውጥቼ ሰጠው። አውጪ 50 ሺህ ብር ትቀጫለሽ፣ 3 ወር ትታሰሪያለሽ ተባልኩ። ከዚህ በላይ ምን ላድርግ? አገርን ዱላ ሲዘው አውጥተው ነው ያስጨበጨቡ። ማዘር አናግሯት። በሚሊዮን ዶላሮች አውጥተው የቤት እንስሳትን በሚያሳድጉበት በዚህ ግዙፍ ዓለም ላይ ወደ ጠባባ ወደኛ ሀገር ብቅ ስትል ደግሞ ውሻህን የገዛ ቤትህ ውስጥ ማኖር ያስከፍላል ወደሚባልበት ደረጃ ጭካኔያችንና አረመኔነታችን ከፍ ብሏል። በሀዲያ ላይ ሰሞኑን አንድ ያልተከተበ የቤት ውሻ የራሱን ቤተሰብ የሆነውን ሕፃን ልጅ እና ከብቶችን ነክሶ ከመግደሉ ጋር ተያይዘው በስነ ስርዓት ውሻቸውን አስከትበውና ጤናቸውን ጠብቀው የሚኖሩ ሰዎች ሁሉ እንስሳቶችን አንቀው እንዲገሉ የሚያስገድድ የሰፈር ሕግ ወጥቶባቸዋል። እኚህ የምትመለከቷቸው አያት የሚሆኑ እናት የልጅ ልጆቻቸውን ከቀሚሳቸው ስር አድርገው ውሻቸውን በግድ ላስገደሏቸው ጨካኝና አረመኔ ሰዎች እንባቸውን እያዘሩ በህይወት ካኖርሽውና ካስቀጠልሽው 50 ሺህ ብር ክፈይ አሉኝ እያሉ በምሬትና በብስጭት ሲያለቅሱ ነው የተመለከትናቸው። እኚህ እናት ውሻቸው ቤታቸው ውስጥ የሚኖር ንጽህናውንና ጤንነቱን የጠበቁበት ልዩ ወዳጅነት ከውሻቸው ጋር እንዳላቸው የሚያስታውቁ ናቸው። ይህ ደግሞ ንጹህ ፍቅር ውሻው ራሱ መልሶ ከሰጣቸው ከሳቸው ምንነት ጋር ካልተያያዘ ንጹህ ፍቅሩ የመነጨ እንደሆነ ያስታውቃል። ይህ ውሻ በሳቸው ቤት ውስጥ ድህነታቸውን ሳይቆጥር ሀብታምነታቸውን ሳይገነዘብ ብሔራቸውና ማንነታቸውን ሳያጠና እሳቸው ስለሚያደርጉልን ልዩ እንክብካቤ በምላሹ ደግሞ ጭራውን በማወዛወዝና በታማኝነት ከእሳቸው ጋር ንጹህ ምንም ላይ ያልተመሰረተ ፍቅርን እንደመሰረተ ያስታውቃል። ይህንን ፍቅር ግን ድህነት የሚባል ክፉ በሽታ አስገደላቸው። 50 ሺህ ብር ስለሌላቸው የሚከፍሉት ስላጡ ብቻ እኚህ እናት የሚወዱትን ውሻቸውን ለመግደል ተገደዱ። ግድያው ግን ንጹህ ፍቅራቸውን ከዓይናቸው እንዲያፈሱ ብሶታቸውን እንዳይናገሩ አልከለከላቸውም። አየህ፣ ይህንን ነው እንግዲህ እያጣን ያለነው። በዚች ጨካኝ ምድር ብዙ ሰዎች በቡድንና በግል የሰውን ነፍስ ከጭቃ እንደተሰራ ብይ እንኳን ሳይቆጥሩ በየቦታው በጭካኔና በአረመኔነት በሚቀጥፉበት ምድር ላይ እንዲህ ያሉ እናቶች፣ እንዲህ ያሉ ወንድምና እህቶች አይደለም በሰው ነፍስ ሊጨክኑ ቀርቶ እንስሳቸው እንኳን የሚያሳዩትን መንሰፍሰፍና መራራት ስትመለከት ይህቺ ምድር ምንም በጨካኞች ብትሞላ እንዲህ ያሉ ንጹህ ነፍስ ያላቸውን ሰዎች ስትመለከት ደግሞ በተስፋ ወጋገን ፈካ ደመቅ ይላል። ጨካኞች ብቻ አይደለም ምድር ላይ ያሉት፣ እንዲህ ደግሞ ለእንስሳ ነፍስ የሚራሩ ሰዎች አሉ። በስተመጨረሻም በዚህ ቪዲዮ ላይ ማስተላለፍ የምፈልገው በሀዲያ አካባቢ ላይ የምትገኙ ሰዎች አንድ ውሻ አንድ ቤተሰብ ስላላስከተበውና ሰዎችን ጎርቶ ስለገደለ ሁሉም ውሻ ገዳይና መርዘኛ ነው ማለት አይደለም። ለምሳሌ የምንገለገልበት እጅግ አስፈላጊ የሆነ መኪናችን አንድ ሕፃን ልጅን መንገድ ላይ ገሏል ብለን ሙሉ መኪኖች ይቃጠሉ ይውደሙ እንደማንል ሁሉ አንድ ያልተከተበ ውሻ ስላደረሰው ጉዳት ሁሉም ቤት ውስጥ የተገኙ ጤናማ ውሾች ይገደሉ ማለት ፍርደ ገምድልነት እንደሆነ ልነግራችሁ ፈልጋለሁ። መጽሐፍ ቅዱስም ደመቅ አድርጎ ጻድቅ ግን ለእንስሳ ነፍስ ይራራል ብሎ ይነግረናል። የጻድቅ ነፍስ ልኬቱ የሚለካው በሰዎች ላይ በሚያሳየው ርህራይ ብቻ ሳይሆን በተፈጥሮ ላይ፣ በእንስሳ ላይ፣ በአጽዋት ላይ፣ በአዋፋት ላይ፣ በሳር ቅጠሉ ሁሉ ላይ በሚያሳየው ርህራይና ምሕረት የጻድቅ ሰው ነፍስ ይለካል፣ ይመዘናል። እና ጨካኝ አረመኔዎች ሕይወታችሁም እጃችሁም ከጽድቅ የተፋታ ድሃን በድህነቱ እያስፈራራችሁ አለኝ የሚለውን ንጹህ ፍቅር የሚለግሰውን እንስሳ እንኳን እየነጠቃችሁ ምንም እንዳይኖረው የምታደርጉ ጨካኝ የመንደር ኃላፊዎች እጃችሁን ብትሰበስቡና ይህንን ጨካኝ ድርጊታችሁን ብታቆሙ፣ ለዚህ ጨካኝ ድርጊታችሁን ደግሞ አካባቢ ላይ ያለ የሚመለከተው ሕግ እርምጃ እንዲወስዱባችሁ ነው ይህንን ቪዲዮ የምሰራው። ማንኛውም ይመቻችሁ።